ሴት ያመጣች መዘዝ መጨረሻው ይሄን ወንድምና ወንድም እየተጣሉ እርስ በእርስ እየተባሉ ነው። ወይን ሄርሜላ ወይን አትገኝም ወይን ከሚዲያ አጠፊ ምን ይሻልሻል? የምሬ ነው የምላችሁ። እሷ ከመጣች በኋላ እኮ ነው ሚዲያ በዚህ ልክ የተጨማለቀ ሰው እርስ በእርስ እየተባላ ያለው ማለት ነው። በሷ መዘዝ እኮ ነው ይሄ ሁሉ እየተፈጠረ ያለው ማለት ነው። አብርሽም ሌላ ታሪክ ውስጥ ገብቶ ከሚስቱ ጋር ተጣልቶ ሩታም እሊ ውስጥ ገብታ እሺ ምን ይባላል? ምን ይባላል? እስቲ ንገሩ። አይከብዱም? ወንድምና ወንድም አሁን እንደዚህ ተጣልቶ እኔ እንጃ። ሜሪ የምትባል ሴትዮ አውቃ እንደሆነች ይሄ ኤፍሬም ተናግሯል። ያው ወንድምና ወንድምን ለማጣላት ነው ትላንትና በአብርሽ ህይወት የመጣችው ማለት ነው። አውቃን የመጣችው ሜሪ ማለት ነው። ምንም እውነት የላትም እውነት ለመናገር ማለት ነው። እኛ አውቀን ነው እሱ ሰሞኑ መጥቶ ስለረበሸን አውቀን ነው እንደዚህ ያደረግን እንጂ ሄርሜላ የት እንዳለች እኛ አናቅም አለ እኮ ኤፍሬም። እውነቱን ተናግሯል። እንግዲህ ሁሉም የራሱ ሀሳብ አስተያየት እየሰጣ ነው። ወይን ሄርሜላ ባላጋ ሄዳ ትሆን? ለምንድን ነው እኛ የምታስጨንቁን? እስኪ ተመልካችም እንኳን ትንሽ ክብር ይኖራችሁ እውነት ለመናገር ማለት ነው። እና ኤፍሬም ደግሞ ምንም አላደረገም። ምን አደረገ እስኪ ኤፍሬም? የምሬ ነው የምላችሁ። አብርሽ ነገሮቹ ላይ በቃ አይረጋግም ቶሎ በቃ አለ አይደለ? በጉልበት ነው ማድረግ የሚፈልጉ አብርሽ ብዙ ጊዜ ማለት ነው። ነገሮቹ ተረጋግቶ ቢያይ ጥሩ ነው ብዬ አስባለሁ። አሁን አስባችኋል? ኤፍሬም የሆነ ተንኮል አብርሽ ላይ እንዳሰበ እንደዛ ነው የተደረገ ያለ ማለት ነው ኤፍሬም ላይ። ኤፍሬም ደግሞ መቼም ወንድም ለወንድም ጠላት አይደለም። አውቆ ነው ሁሉም ለማለት ፈልጌ ነው ቤተሰብ። ስለዚህ ብቻ ይከብዳል የሄርሜላ ነገር። ሰው በእርስ የተባላ ነው። ሄርሜላ ከመጣች በኋላ ሰላም ጠፋ። ሄርሜላ ወይን አጠፊ ወይን ለሰው ሰላም ማሰጪ ምን ይሻልሻል? ቆይ አንቺ ሚይዝሽ ቤተሰብ የለሽም? ግን እውነት ሄርሜላ ብትጠፋ ቤተሰብ ዝም ይላል እንዴ? ቤተሰብ እኔ እንጃ። ይሄ ነገር አልተመቸኝም። ውሸት ነው ብዬ ነው የማስበው። ሄርሜላ አልጠፋችሁም፣ ባላጋናት። ሰምታችኋል።